ልጄ መጀመሪያ ልጄ ነው አልኩሽ እና አይደል የመጀመሪያ ልጅሽ ከኔ ሌላ ልጅ አለሽ እንዴ አንቺ ሳትወለጂ በፊት እና ይሄን ነገር አባቴ ያውቃል አባትሽ ያውቃል መታው አምጥቶ ሶፋ ላይ ጥሎልኝ ሄደ ልጄ ሞቶ ተቀብሯል በቃ ሌላዬን ነው ማቅ እርሶ ዝም ይበሉ እውነቱን እናገራለሁ እሺ ልቀቀኝ ልቀቀኛ እውነቱን እንዳልናገር ሊዜ ነው እውነቱን እንዳልናገር ሊዜ ነው እና ያው እውነቱን እናገራለሁ እስቲ ቆይ ልቀቀት ምን ልታረግ ነው ምን ልታረጊው ነው ማርጎን ማሰጅ እስቲ ቁጭ በይ ገና ልጆት አልሞተም በህይወትም አለ በህይወት አለ ልጆት ደሞ ማለት ነው መጣ ምንድነው እንግዲህ ቢኒያም ልትተዋወቃላችሁ ሰላታችሁ ሰላም ነሽ ልጄ መጀመሪያ ልጄ ነው አልኩሽ እና አይደል የመጀመሪያ ልጅሽ ከኔ ሌላ ልጅ አለሽ እንዴ አንቺ ሳትወለጂ በፊት እና ይሄን ነገር አባቴ ያውቃል አባትሽ ያውቃል እሺ የት ነው ያለው ወንድም ያው እሱ እኮ ምን ታዩ እስኪ ምን ያደርግልሻል ወይኔ ማየራት የማወቅ መብት አለ ምን ያደርግልሻል እስኪ እኔ ከዚህ በኋላ ምንም ነገር የተደባበቀ ነገር አልፈልግም የማወቅ መብት አላት ይንጎራል ይኸውልሽ ማይ እስከ ዛሬ ድረስ አንቺም አባቴ የሚደበቃችሁን ነገር እዚህ ድረስ ዋጋ አስከፍሎናል ስለዚህ ከዚህ በኋላ ምንም የተደበቀ ነገር አልፈልግም ወንድምም ካለ ይለወቀው የት ነው ያለው ምንም የሚያስደብቅ ነገር ፈልገው ያገኙታል ምንም እሱ የለም በህይወት የለም ሞቷል አርፏል እና እሱንም አንቺ ነሽ የገደልሽው እኔ አልገደልኩትም ተይስ እና ታዲያ ማን እሺ ምን ሆኖ ሞተ ምን ሆነሽ ነው ማይ እንዳምንሽ የምትፈልጊ ከሆነ እንደወድሽ የምትፈልጊ ከሆነ ከዚህ በኋላ ምንም ነገር እንዳትደብቂኝ እኔ ጨካኝ ነኝ ልጄን እና እሺ ምን ሆኖ ነው የሞተው አጎትሽ ቤቱ ሄዶ ሲጫወት ሲሄድ መቶት ደረጀ አዎ እና ደረጀ ወንድምሽን ገሎት አዎ መቶት ይሄን እንዳምንሽ ትጠብቂያለሽ መቶት ይሄን እንዳምንሽ ትጠብቂያለሽ አዎ ካመንሽ ነገርኩሽ እሺ ለምን ነው ዘለሽ እሱን ያነቅሽው በቃ ውሸቱን ነው ይሄ እንታምኛለሽ እንዴ ነው ብለሽ እየነገርሽኝ እኮ ወንድም እንዳለኝ እኮ ነገርኩሽ ይሄን እኮ ወንድም እንዳለኝ ሲነግረኝ ዘለሽ አነቅሽው በቃ ታዲያ ምን ላርግ ብለሽ ነው ለምን እንዴ ልጅ አይደለ የረሳሁት ልጄን ሞት ሲያነሳብኝ አልናደድም ታዲያ በስም ቢሆን ያለቅሳሉ እንጂ ማነቅ ምን አመጣ ማያላምንሽ ምን ልጅ ባክሽ እማምንሽ እውነታውን ስትነግሪኝ ነው እንዳምንሽ እንደሆነ የምታለቅሽው ይሄን ሁሉ ነገር ደብቀሽኝ ልጅ ሞቷል እንዳምንሽ ነው የማለቅስልሽ ሙቷል ልጅ አልኩሽ አይደል እንዴ በቃ ተይኝ በቃ ተይኝ በቃ ባንቺ ሚስጥር ባንቺ የሆነ ነገር ማለት የሞተብኝ ልጅ የኔ ልጅ ነው እኔ እየተሰቃየሁ ነው ወንድሜ የሞተው የኔ ልጅ ነው የኔ ወንድሜ ነው ተይኝ በቃ ልጅ ማለት ለኔ ወንድሜ ነው በቃ ተይኝ ሌላም ሄደሽ እኔ ልጅ እኔ ረሳሁት ልጅ አታስታውሽኝ ቆይ ስለመሞቱ ግን እርግጠኛ ነዎት መታው አምጥቶ ሶፋ ላይ ጥሎልኝ ሄደ ልጅ ሞቶ ተቀብሯል በቃ ሌላዬን ነው ማቅ እባክህ ተወኝ እባክህ ሞቷል እያሉ ነው እና ደረጃ እባክህ ነው እሱ ነው መጥቶ አምጥቶ አቅፎ የጣለልኝ ስንት አመት ነው የሞተው ይሄ ነገር የሆነ ስንት አመት ልጅ ነው ስንት አመት ነው አንቺ ገና ሳትወለጂ የ8 የ9 ይሆናል አመት አዎ እርሶ ግን የምር ትልቅ ሰው ነዎት ኧረ እባክህ አትስደበኝ አይ ትልቅ ሰው ነዎት ይመልሱልኝ አይደለም አትስደበኝ ትልቅ ሰው ነዎት ይሄን ሁሉ ታሪክ ደብቀሽ ነው ያገባሽው አትስደበኝ የሚያህል ነገር ያላት እቺ ልጅ ለውም ደግሞ ከሷ ኩያ ወይም ታላቅ ሊሆን የሚችል ወንድም እንደ የሞተል ሰው ነገርኳት አልነገርኩት ምንድነው የምትለኝ አንተ ካፈር ቆፍራት ታወጣው እንዴ ግጭል እኮ ነው ያወጣዋለው ተይ ልጅ ታሪኩ ረጅም ነው ተይኝ እስኪ አባቴም ሳቅሽ ሚስቴ ብሎ ነው ይኖርል እስኪ ተይኝ ታሪኩ ብዙ ነው እሱ ጋር ተገላገለ እንኳን ሳቅሽ ሞተ ሙጭ ያሺ ነው እኔንም እንደሱ አይሻልም ይሻላል ያው እርሱ ይረጋጉ እያልሽ ተይኝ በቃ ይሄን አይደል ይፈልክሽው አንተ ተውኝ በቃ እኛ ለመሞታችን በምን እርግጠኛ ነሽ ቆመን ሰው አይደል እርሱ እኮ ሰው እርሱ ሰው አንደኛ አይ ቆይ ይበቃል ይሄን ያህል ማስመሰል መታገስ አልችልም እስካሁን ዝም ያልኩት አንዴ ትግስት ተረጋጋ ይኸውልሽ እኔ አጣርቼ ደረስኩበት መረጃ አለ እሳቸው አሁንም ይዋሹ ነው እኔ ደረስኩ ኧረ እባክህ ከዚህ ሁሉ ታሪክ በኋላ እናገራለሁ ደረጀ
ታው የእርሶን ታላቅ ልጅ አልገደለም እና ወንድምሽ አልሞተም አለ እያልከኝ ነው? አንዴ ቆይ እርሶ ማለት ነው ምን አይነት ቀጣፊ ምን አይነት ውሸታም እንደሆነ አትስደበኝ ዛንደ እስቲ ረፊ እውነቱን እናገራለሁ ዝም በል እርሶ ዝም ይበሉ እውነቱን እናገራለሁ እሺ ልቀቀኝ እኮ ልቀቀኛ እኮ እውነቱን እንዳልናገር ሊዜ ነው እውነቱን እንዳልናገር ሊዜ ነው እኮ እውነቱን ነው አይ ይኸው መግደል ስለለመዱ እኔንም ሊገሉኝ ነው እንኳን ወንድም ሆነ ጠላት እኔ እዚህ ሰው አለኝ እሺ ማንም ሰው እኔን ጫፌ መንካት አይችልም አንተ ኦኬ ለነገሩ የእርሶ እጅ ረጅም እንደሆነ አውቃለሁ ዝም በል ይሰሙኛል ዝም በል የደረጀን ስም አያጥፉ ሲረፊ የደረጀን ስም አያጥፉ ደረጀ ሳይሆን ልጆትን የእርሶ ነው አራንተ እንጂ ለምን ነው ማታሪያንቺ እና የእውነቱን እናገራለሁ እስቲ ቆይ ልቀቃት ምን ልታረጊው ነው ማረገውን ማሳይ እስቲ ልኪው ቁጭ በይ ምንም አያረጉኝ አንቺ በቁሜ ገለሽ እንጂ የሰው መጠቋቆም ያርገሽኛል ቆሜ መሄድ ነው ምንም ማድረግ አይችሉም ምንም አሁን እዚህ ደረሰ ለመሸፈን ምንም አይንጠራሩ እስካሁን በልጃችሁ ላይ በቤተሰባችሁ ላይ በቂ ጨዋታ ተጫውተዋል ሚሊዮነር ለመሆን ያደረጉት ሙከራም አልተሳካም ይህንን ስናገር በጣም አዝናለሁ ስለሰሙኛል የደረጀን ስም ነፍሰ ገዳይ አይደለም ደረጀ ሳይሆን ልጆትን አናቱን የመቱት እርሶ ኖት እውነት ነው ተረ ይረጋጉ ገና ልጆት አልሞተም በህይወት አለ ልጆት አልሞተም ግን እርሶ ለመግደል ያደረጉት ሙከራ አልተሳካም እማዬ እውነት ነው ወይ ደረጀ እውነቱን ነግሮኛል እንደጠፋ አንተ ዝም በል ዝም አልልም ለምንድን ነው የምትዋሺው የገዛ ልጆትን ሞክሯል ለምንድን ነው ግን እንደዚህ ያደረገው እንደዚህ ይደረጋል አንተ ተው አንቺ መለቂ ምን አለ ለምንድን ነው መለቅሽ እሺ አይበቃም እስካሁን ቆይ አንዴ ትግስት ወንድምሽን ይኸውልሽ የእሳቸው ልጅ እኔ አለ ልጁን ከኔ ጋር ነው ያለው አይሻል ሰራሽ ስለዚህ እሱን ይዤው እመጣለሁ አይሻል ሰራሽ ሌላ ደግሞ እንደገና ግን ነው አይ ይኸውልሽ ግን እናትሽ በጣም ተንኮለኛና ውሸታም ሰው እንደሆነች እንድታውቂ ይፈልጋል እሱ ያየው እኮ እሺ ለማንኛውም ልጅ አልኖር ልጅ ቢኖር ልጁን ይዤ ለዛ ነው ዛሬ እሱም እንዳይኖር የፈለኩት አንዴ ይዤው እመጣለሁ ልጁን የት ነው የምትወስደኝ ግን ዛሬ ማገናኝ ሰው አለና ግባ እሺ ቢኒያም ምንድነው እንግዲህ ቢኒያም ልትተዋወቃላችሁ ሰለታችሁ ሰላም ነሽ ምንድነው በሰላም ትተዋወቃላችሁ ለታችሁ አዎ እንዴ ግራ ጋባል እስከ አንድ ቁጭ በሉ አንዴ ቁጭ በሉ ምን ሆናችሁ ነው እስኪ ጠጋ በል ቁጭ በይ ትግስት እንግዲህ ውድ ተመልካቾቻችን አሁን ተረጋግተን ተመልሰናል እየሆነ ያለው ነገር ትንሽ አስቸጋሪ ነው ምለው በጣም ብዙ ውስብስብ ነገሮች አሉት ማለት አንዱ መረጃ እያሳየው እንደገና ሌላ መረጃ ግልጽ ለማድረግ በጣም ውስብስብ ሁኔታ ነው እዚህ እየተፈጠረ ያለው እስኪ አሁን እኔ እጄ ላይ ያሉ መረጃዎችን አግኝቼ ነው እዚህ ቤተሰብ ጋር ያልኩት ያለውን ነገር በሙሉ የምለው አሁን ደግሞ በገዛ አይናቸው ራሳቸው አይተው ሁሉንም ነገር በራሳቸው እንዲያረጋግጡ መረጃ ይዤ መጥቻለሁ እስኪ አብራችሁን ቆዩ ምን እንደሚፈጠር መረጃውን ሲያዩት ምን ሊሆን ይችላል የሚለውን እንግዲህ እናንተም አብራችሁን ቆዩና ተከታተሉን እሺ በቅድሚያ እንድታምኑኝ እፈልጋለሁ እንድታምኑኝ ስል የማመጣቸው መረጃዎች በሙሉ እርግጠኛ የሆንኩበትን መረጃ ነው እንጂ እኔ የቤተሰብ ቤት ለመበጥበጥ ወይም ቤተሰብ ለመበጥበጥ ማድረጋቸው ምንም ነገር የለም እንድታምኑኝ እፈልጋለሁ ሁለተኛ መረጃዎችን በማስረጃ አረጋግጬ ነው እዚህ ቤት አንድ እርምጃ ተራምጄ ወደዚህ የመጣሁት ምክንያቱም እኔም በሙያዬን ስለምጠየቅ ማይሆን ነገር አድርጌ ሙያዬን ማበላሸት አልፈልግም ስለዚህ መረጃዎችን አይታችሁ ራሳችሁ ማረጋገጥ ትችላላችሁ ግልጽ ነው ሲቀጥል በማታያችሁ መረጃዎች በሙሉ መደናገጥ ምናምን እንደዛ ባታደርጉ ደስ ይለኛል ምክንያቱም ዓላማው እውነታን ማውጣት ነው እና የተደበቀ ነገርን ማወቅ እና ማሳወቅ ስለዚህ አሁን እጄ ላይ ያለውን መረጃ አሳያችኋለሁ ጥያቄያችሁ ቢኒያም የእርሱ ልጅ ነው ወይስ አይደለም የሚለውን አይደለም
እኔ ደግሞ እንግዲህ እንደነገርኳችሁ ደረጀ ያንቺ አጎት ደረጀን ያው አንዳንድ ቤተሰብ ስናይ የቅርብ ሰው አይደለም መረጃ የምናገኘው እንግዲህ እሱም ተባብሮኝ እግዚአብሔር ይስጠው በዚህ አጋጣሚ በጣም አመሰግናለሁ ፎቶ ሰጠኝ የልጅነት ፎቶን ከናትሽ ጋር እንደዚሁም ደግሞ ከአንዳንድ ቤተሰብ ጋር ከአያቱ ጋር ሁላ የነበረውን የልጅነት ፎቶ ሰጠኝ ያንን ደግሞ እሱም የነበረበት ፎቶ ነው ላሳያችሁ እችላለሁ እሱ ግን ደረጀ እንዳልሞት ያውቅ ነበር ደረጀን እስኪ አንድ መረጃውን ነው ይሄኛው የልጅነት ፎቶ ነው እዩት ይሄኛው ደግሞ አሁን ላይ ያለው ተክለሰውነትና ከልጁ ጋር የነበረው ሁኔታ እዩት ይሄ ማለት ምን ያህል እንደሚመሳሰል እንደዚህ ለምን ታይኛለሽ እና እናትን እቺ ነው የምትለኝ አንተ አዎ እናት ታዲያ መች ነው ሞተ ምናምን የሚሉት ታዲያ ምንድነው ገድት የምትለኝ ምንድነው ገለውኝ ነው እኔ ግራ ገባኝ እኮ እማዬ ልጅሽ ነው የሞተው ልጅሽ እሱ ነው እሺ አሁንስ ደግሜ ላሳየሁት እስከስ ደግሜ ላሳየሁት የሞተው ልጅሽ እሱ ነው ይሄው ምን አይነት እናት ብትሆን ታዲያ እንደዚህ ልጅነት ፎቶ ያው እማዬ ንገረኝ የሞተው ልጅሽ እሱ ነው ወይ ትንስኪ ትግስት እህቴ ነች ማለት ነው ተይ የሞተው ትግስት ታውቂያለሽ ይሄን እንዴ ነው ወይ ተይ ወንድምሽን ነው ታውቂያለሽ ምንድነው አንተ ዝም በል ተረጋጋ ምንድነው እየተፈጠረ ያለው ቆይ ቢኒ ያውልሽ እንዳልሞተ አጎትሽ ሁሉንም ነገር አስረድቶኛል እንደጠፋኔ ነገረኝ ፈልገው ብሎ መረጃ ሰጠኝ አንቺ እናቴን ፈልግ ብለሽ እንደነገርሽኝ እኔም መረጃ ሰጠሽኛ እናትሽ እንድፈልግልሽ እዚህ ቦታ ብለሽ መታቂው ነገር ነግረሽኛል አጎትሽ እሱ አልሞተም ልጁ አልሞተም ስለዚህ ደረጀኛ ጋር እንዳይመጣ ሆን ብላ ነበር የምታከላክለው አዎ እዚህ ላይ የተመታበት እናቱ በአጣና የመታችበትን መረጃ ነግሮኛል እሱንም ይሄው ማረጋገጥ እንችላለን ይሄው ማየት ትችላለሽ እሳቸው ናቸው ማለት ነው ወጥቶኝ እኔ የልጅነት ጣባሳው ማለት ነው ምንድነው ማታስታውስ ከሆነ ልንገርህ ይኸውልህ እኔ ምንም ማስታወሰው የለም ምንም እኔ በልጅ አሁን ሌላ ነገር እንዳልሰማ ነው ደግሞ እያለቀሽ ምትሸፍኝ ምንድነው እየተባለ ያለው እኔ እኮ ምንም አልገባኝም እኮ ይኸውልህ እሷ እናት ናት ወላጅ እናት ናት እሺ ቀብረዋለሁ ወንድምሽ ሞቷል አላልሽኝ ቅድም ወንድ ብዬሻለሁ ታሪኩ ብዙ ነው እንዴ ሻዳኒ ከመቃብር እንዴት ልወጣ እችላለሁ ታዲያ ኖ አይ ይኸውልሽ አሁንም ይዋሻሉ እንዴ ታሪኩን ልንገርሽ አረ ያንቺ ውሸት ማየ በጣም ደከመኝ በቃ ውሸት የሚናገሩት ነገር ልክ አይደለም በቃ እኔ እሱ ጋር እንዳይሄዱ ነው እኔ ያንን ነገር ያደረኩት እሱ ጋር ደረጀ ጋር እንዳይሄድብኝ ነው ደረጀ አታጎት ነው ደረጀ ጋር እንዳይሄድብኝ አትሂድ ስለው እንዴ ታዲያ ሰው ዘመድ እንዴ ልጅ ዘመዱ ጋር እንዴት ሄደም አጎቴ ጋር እንዴት አልሄደም ታዲያ ሚስጥሩ ብዙ ነው ይሄ ታሪክ ነው ይብቃን በቃ የተደባበቀ ነገር ልጅ እንደዚህ ታዲያ ምን ችግር አለው እንዴ ታሪኩ ረጅም ነው እሺ ንገሪኝ ነው ቆማይ በቃ በዛው ጠፋው ቀረው አልፈለግሽኝ በቃ ሌላ ውሸት ይቅርብንና ያለንን ታሪክ እንወቀው ሌላም ወንድም ካለ ሌላም እህት ካለ ጠላትም ወዳጅም ካለ ንገሪኝ ሳናቅ ኖረናል አይደለ እግዚአብሔር ጠብቆን ነው አሁን ደግሞ በቃ ራሳችን እንጠብቅ ንገሪኝ እናንተ ብቻ ናችሁ እሺ ምንድነው ታዲያ ደግሞ ታሪኩ ብዙ ነው ታሪኩ ብዙ ነው እሺ ንገሪኛ ነገሩ በቃ ይኸው ደረጀ ጋር ይሄዳለሽ እሱ ሊነግረኝ ሲል ትጮያለሽ ደረጀ ጋር እንዳይሄድ ምን ችግር አለው አጎቱ ጋር ቢሄድ ብዬ ነው ስለምፈራ ነው ትግስት እህቴ ነች ነው ስለምፈራ ነው እህቴ ነች ትግስት ነው እያሉኝ ያሉት እርሱ ያው እኔ ልንገራችሁ ያው ወይዘሮ ሰብለ ይሄ ሁሉ ውሸት ለምን እርሱ አጎቱ ጋር እንዳይሄድ የሚያደርጉበት ምክንያት ምንድነው ቆይዘን እንተዋወቃለን ምን ፈልገው ነበር ምንድነው ልጁ እኔ ጋር እንዲመጣ አልፈልግም ይሄ ልጅ አድጎ ንብረት ይካፈላል ይሄን አይደለም የሚያስቡት እርሱ ይሄ ልጅ ከቤተሰቡ ጋር እንዳይቀራብ ምን ችግር አለ ቆይ እሱ አጎቱ ጋር ቢሄድ ነገርኩሽ እኮ ታሪኩ ረጅም ነው አልኩሽ እሺ ንገሪኝ አሰሚኝም እንዴ ታሪኩ ረጅም ነው ተይኝ ልጅ አልኩሽ ስሚኝ ንገሪኝ እኔ እኮ ለመስማት ዝግጁ አሁን አንቺ ተይኝ ብዬሽ አጎቴ ሳለ ነው አጎቴ ያለ ግን አንተ ቆይ ከየት ያገኘው እስኪ ያስረዳኝ ላገኘሁትማ ያው ደረጀ በሰጠኝ አድራሻ እሱ ለመፈለግ ሞከርኩ የተለያዩ ቦታዎች ፈለኩት ይሄንን ፎቶ ይዤ ያልፈለኩበት ቦታ የለም በማህበራዊ ድረገጽ በተለያየ መንገድ ፈለኩት
ግን መጨረሻ ላይ ያገኘሁት መቃብር ቆፋሪ ሆኖ ነው። የሆነ ቤተክርስቲያን ውስጥ መቃብር እየቆፈረ ነው ያገኘሁት። ከፎቶ ጋር መሳሰልኩት ራሱ አይደል? እስኪ እንዴት እንደተገናኘን እስኪ ስለነበረው ነገር ንገራችሁ። አዎ እኔ ያሳለፍኩትን ግን አታውቁም። እናት እያለኝ ነው፣ አጎት እያለኝ ነው፣ አንተ የኔ ልጅ አባቴ ሳለ ግን አንተ የኔ ልጅ መሆኑን ማቀው አስተዳደግህ እንዴት ነበር? እንዴት አድርገህ ነው ያሳደግኩህ? ምክንያቱም እስኪ ንገረኝ እስኪ። እኔ መቼ አደግኩና ነኝ እስከ 9 ዓመት አሳድገዋል። እኔ ልጅ ሆኜ ነው እንግዲህ በቃ ምንም ትዝ አይለኝም። እንደ ልጆች እንኳን ቤተሰብ እንዳለው እንኳን ተጫውቼ አላደኩም እኮ። ጎዳና ነው በቃ እየተኛው ፌስታል ላይ እየለመንኩም ፍርፋሪ እንትን እያልኩ ነው እኮ ያደግኩት። እኔ ቤተሰብ ያለኝም አይመስለኝም እኮ። እኔ ምንም አላስታውስም። እኔ በቃ እናት አባቴ የሞተበት በቃ ተጥዬ ነው የሚመስለኝ እኔ ለራሴ ማለት ነው። እኔ ምንም አላስታውስም። የሚያቀኝም ሰው የለም። ሲጀምር ራቅ ብዬ ነው የነበረው። አሁን ካመጣኝ ራሱ ስንት ረጅም መንገዶች ናቸው። ከዛ እንደምንም በቃ እኔም ቤተሰብ አለ ምናምን ስለው ፎቶውን ራሱ አሳይቼው ለምን አልቻለም። ይሄ ማለት በጣም ብዙ ያሳለፈው መጥፎ ነገር አለ ማለት ነው። እኔ በጣም ብዙ እኮ መከራና ስቃይን ያሳለፍኩት ማንም እንደሌለው ሰው በረንዳ እያደርኩ በስልክ አውርተናል ከሱ ጋር። ያ ሁሉ አመት እንዴት አልፈልጋችሁኝም? ቆይ ጠፋ በኋላ የሚያውቀው ነገር የለም ግን መረጃ ሰጥቶኛል። እንዴት እናት ግን እያለች ልጇን አትፈልግም? ልጄ ኮን ግን እኔ አሁንም ግራ ገብቶኛል። ግራ ገብታችሁኛል። ይሄ ሰውዬ ምን ላቀብኝ እና ደረጀና እኔ ብዙ ታሪክ አለን። ያው ታሪኩ ረጅም ነው። ለምን ታሪኩ የዚችን አባት ሳገባ ይሄ ልጅ የሱ አባት ሌላ ነው፣ ለብቻ ነው። የኔ አባት ሌላ ነው። አዎ ያንተ አባት ሌላ ነው። ምንድነው የሱን አባት እንዳገባ ሲያደርገኝ ደግሞ ደረጀ ነው። ደረጀ ደግሞ ንብረት ፈልጎ ነው፣ ስግብግብ ስለሆነ ለዚህ ያበቃኝ እሱ ነው። አዎ እኮ ለንብረት ነው ደረጀ የሚናገሩት ነገር ግን ደረጀ ነው። የሷን አባት እንዳገባ አግብቼው ካገባሁትም በኋላ ንብረት እንዳካፍለው ይሄን ልጅን በቃ ያው ከሌላ እንደተወለደ ባለቤት የማያውቅም በዛ ምክንያት ነው። እኔ ውስብስቤን አውጥቶኝ ነው የገዛ ወንድሜ ነው ጉድ ያረገኝ። እርሶ ነው እኮ የገዛ ወንድሞትን ጉድ ያረጉት። ለአባቴ ታዲያ ለምን ለአባቴ ያሰጡኝም? ቆይ ከሱ እውነቱን ተረድቻለሁ። እርሶ ነው በእንደዚህ አይነት መንገድ ስምምነት እንደነበራችሁ ነግሮኛል አቶ ደረጀ ነገራ። ከዛ በኋላ ግን ሁሉንም ሀብት ጠቅልሎ ለመያዝ ሲሉ ደረጀን ወደ ውጪ እንዳደረጉት አውቃለሁ። ሁሉንም ሀብት ለመጠቅለል መጀመሪያ ተወኝ ብያለሁ። ተወኝ ምንድነው እየሰራሉት? ሴትዮ ቆይ እውነቱን እኮ ነው የተናገርኩ ያለሁት አይደል? ተወኝ እስኪ። አባቴን ገለውት እንዳይሆን እኮ እንደዛ ከሆነ አባቴን ገለውት ነው። የኔም ጥያቄ አሁን የቢኒ ጥያቄ ነው። ያንተ አባትማ ገና ድሮ ነው የሞተው። ያንተ አባት ቆይቷል። የነሱም አባት ይሁን እንግዲህ 1 አመት ሆኖታል ከሞተ። ሁለቱንም የሷም አባት የኔም አባት ሌላ ነው። እኔ ከየት አምጥቼ ነው እጅ የሚኖርበት? ታግቻለሁ እንዴ? ያባትሽን ለቅሶ የምታውቀው ነገር አለ አንተ? አባቴ ከመሞቱ በፊት ሴትዮ ምንድነው ስንት ነፍስ ነው ያለባት? ቆይ ሴትዮ ታግቼ እኮ ስለዚህ የምታውቂው ነገር አለ። የአባቴ ሞት ላይ እጅሽ አለበት። አላውቅም ልጄ፣ እኔ እሱን ሞት አላውቅም። ማን እንደገደለው ለንብረት ልጇን ከጣለች ለንብረቱ ለአባቷ አባቷን ከፈታች ደረጀ የሚባለው ሰውዬ ነው። ደረጀ የሚባለውን ሰውዬ አሁንም እፈራው። ምንድነው መጀመሪያ ምን አስፈራሽ? ከዚህ በኋላ ያደረጉት ነገር ምንድነው? እስኪ እርሶ የሚፈሩበት ያደረጓቸው እያንዳንዷ ነገሮች እኛ ምናልባት እኔ ያልደረስኩበት ነገር ካለ እርሶ ይንገሩ ነው። ምን አይነት ሴትዮ ነች እቺ? ቆይ እንግዲህ እኮ ነገርኩ እኮ የነሱ የውርስ ገንዘብ ውል አለ እኔ ጋር። ምን አይነት ውሉ በህግ እጅ ነው ብለኸኛል አይደል? በህግ እጅ ነው። እዛ ካዝና ውስጥ ወርቅ አለ፣ የኔ እናቴ ገንዘብ አለ፣ የአባታችን ውል አለ፣ የልጆች ውርስ የኔ ደረጀ። ስለየትኛው ካዝና ነው የምታወሩ? የኔ የልጆቼ አባት ንብረት አለ። የነዛን ደግሞ የሶስት እሱ አለ። ታዲያ ለምን አጠፋችኝ ሴትዮ? ታዲያ የአባቱን ሀብት የማግኘት መብት የለውም?
እንኳን አባቱ እኮ ሲጀመርስ ቆይ ጉድጓድ ቆፍር ማለት እኔ ሰው መቃብር ቆፍረው ሰው ሲሞት እኮ ይቀበራል አይደለ? እንደዛ ባልሆነበት ሁኔታ ለምንድን ነው ሞታል ብለው ያሳወጁት? እኔማ በቃ ሞተ ብዬ እኔ ቀብረሽዋል አልቅሰሽ። ይሄም ደግሞ ገንዘብ ጨካኝ ሴትዮ ነች ግን እቺ አልቅሰሽ ቀብረሽዋል። ትዕግስት እናትሽ ነች ግን እናትሽ ነች። ተውኝ እስኪ አሁንም እኔ የማውቀው ነገር የለም። ተውኝ በቃ ተውኝ። ተሳብዱኝ ነው እንዴ? ነገርኩ በቃ ለንብረት ብሎ ደረጃ የገዛ ስራዎት ነው የሚያሳብዱት። ካሳበዱት ይሄን ሁሉ እዚህ ውስጥ ያስገባኝ ደረጃ ነው። ነፃ መሆናት ደረጃ አይደለም ራሱ ሆኖት በቃ እኔ ማለት ሁሉንም ራሱ ሆኖት የሚያደርጉት ነገር ነፃ መሆን አትፈልጊም? አይምሮሽ እንዴት ነፃ ሊሆኑ ይችላሉ? እንደዚህ ስትናገር እኮ ነው በቃ ላንቺ እኮ ይሄን ሰሃሽ ነው። በቃሽ ከዚህ በኋላ አንዴ ረጋው ላብት እያለ እኛ መቃብርን እየቆፈርኩ ልደግ በቃ ያለሽን ነገር በሙሉ ተናገሪና ይውጣልሽ። አንቺ እኔ እኮ እየቃዠሁ ነው ያደግኩት። ዲለም ባንቺ ጦስኛ እንሰቃይ ምን አይነት አመንሽ ወንድምሽ ይሁን ላሞት እጅ ወለ እያለ ነው። እኔ አሁን እንዴት አላሰበች አምነሻለሁ ወይ? አዎ አምኛለሁ። በምን አመንሽ? እየጠየቅኩሽ ያለሁት አሁን ወንድሜ ነው አይደለም። ሌላ የደበቅሽን ነገር ካለ ደግሞ ንገሪን ነው። ታሪኩ ብዙ ነው ትያለሽ፣ ደረጃ ነው ትያለሽ። አንቺና ደረጃ መሀል ያለውን ነገር እንወቀው፣ ንገሪን። ትዕግስት ምትንሽ ነው። አንቺ አምነሻል ልጅሽ እንደሆነ? ምን አይነት ሴት ነው? እሺ ከደረጃሽ ጋር ያለሽ ነገር ምንድን ነው? ደረጃን ማነገርኩሽ እኮ ያንቺን አባት ልምነት እንዳከፍለው ነው ግን ያለባት አዳምጪ። እስካሁን ያደረግሽው ነገር አንድም ነገር አላመንሽም። እስካሁን ድረስ እየካድሽ ነው ያለሽው። እስካሁን በክህደት ሁሉንም የሚያመንሽው ነገር የለም። እናቴ ነች። ይኸው እሱ እውነት ብሎ ሲናገር ዘለሽ ታንቂያለሽ እንዴ? እንዴት አድርጌ ልመንለት ታዲያ? ሲላውራ አዳምጪኝ። እኔ ተይኝ እስኪ ሊናገር ሲዘለሽ ታንቂያለሽ። የሆነ ነገር ሊልሽ ታለቅሻለሽ፣ ትጮያለሽ። እንግዲህ ማንን ነው ይሁን እኔ ሁልሽ እሱን በጣም ነው የማምነው። ምክንያቱም እኛ ትናንትና ከነበርንበት መገመት ወንድም መሆኑን አለመሆኑን በራሳችን መንገድ እናጣራለን። ሲጀመር የወንድምነት ጥያቄ አይደለም። በቃ እኔ ነፃ መሆን እፈልጋለሁ። አይምሮዬ ነፃ እንዲሆን እፈልጋለሁ። በየመንገዱ ከሚያሳድደኝ ሰው ትዕግስት ማለት ነው። እኔና ወንድሜ ነፃ እንድንሆን ነው የምፈልገው። ስለዚህ የዚህ ደግሞ እውነታው አንቺ ጋር ያለው እውነታው ነገር ወንድሜ ያልሽው እሱ ወንድሜ አፒትስ አፑሻስ ልጅሽ ሌላ ወንድም አለ ነው ታናሽ ወንድም አለ። ቆየውላችሁ ስለዚህ እውነታውን እንድናቀርጅ እሷ ውስጧን ታውቃለች ሁሉንም ነገር። ሲቀጥል ደግሞ ዲኤንኤ የሚባል ነገር አለ። ወንድምሽ ይሁን አይሁን በራሳችን መንገድ እናጣራለን። ሲቀጥል ግን የእሷ አባት የሞተበት መንገድ ልክ አይደለም። ምንድነው እዛ ጋር ያለው ነገር? እሱ ውስጥ እጅሽ አለበት። ደረጀ እንደነገረኝ ከሆነ የመኪና አደጋ እንደደረሰባቸውና ደረጀ እግሩን ትንሽ እንደተጎዳና ያኛውም ለሞት የእርሶ ባለቤት የነበረውም የቢኒያም አባት ጉዳት እንደደረሰበት ነው እንጂ እንደሞት አልነገረኝም። እዛ ጋር ያለው ሚስጥር ምን? አባቴም አለ ነው እኔ ሞቷል ነው ያሉት። ስጠይቅ እንግዲህ ዘመዶቹን ስጠይቅ ሞቷል አሉኝ። ስለ ባለቤቱ ማለት እኔንም ሞቷል አሉኝ ነው የምትይ? አባቴ ምን አለ ነው? የሀብት ጉዳይ ነው፣ በሀብት ጉዳይ ነው አልኩ። ኦኬ በሀብት ጉዳይ ደረጀ ነው እንደዚህ ያደረገው። ደረጀ እውነቱን ንብረት እንዳይካፈለው ነግሮኛል። ንብረት እንዳይካፈል ያደረገው ደረጀ ነው። ቆይ እርሱ ግን ማለት አባትንም ልጅንም የማስወገድ ስራ የሰሩት የባለቤቱን ሀብት በሙሉ ለመጠራረግ ነው ማለት ነው። ምን አይነት ሴትዮ ነች ግን? አይደለም እንዴ ሀብት ያደም እንዴ ሀብት ያደም አንቺ አልሆነ ነገር እኮ ነው ሰው እየገደልሽ እኮ ሴትዮ ለምን አንቺ አለፋሽበትም ነገር ሀብቴ እኮ ነው። ምን ነው አንቺ የእሱ አባት ንብረት እንዴት ነው አንቺ ሀብት የሚሆነው እንዴ ማለት አይደል እንዴ? ስለዚህ አንቺ ወንዶችን እየተከተልሽ ለንብረት ስትይ ነው ልጅ እየወለድሽ እንትን የምትይው ማለት ነው። አንቺ ንብረትን ፍለጋ አንድ ልጅ ትወልጃለሽ፣ ትገኛለሽ። ልጅ ዝም በይ። እርሶ ሌላም የሚሰሯቸው ወንጀሎች ማአት ወንጀሎች ይኖራሉ። ሲጀመር እኛን የእርሱ አባትም ለምን እንደሞተ እርሶ ይፈቱልናል እያንዳንዷን ሚስጥር። ኧረ እባክህ ተወኝ እስኪ እማዬ። አንቺ ለምን ተወኝ? አባቴንም ገለውታል ነው አንቺ ጋር ለምን ተወኝ አንተ? ስለዚህ የነዛ ሚስጥሮች ደግሞ መልሱ በሙሉ አንቺ ጋር ነው ያለው። ምን እያልሽ ነው? ነፃ መሆን እፈልጋለሁ ከሚንኳኳው ጋር። ምን አይነት ሴትዮ ናቸው ግን? የሰላም እንቅልፍ እኔም ወንድሜ መተኛት እንፈልጋለን። ስለዚህ የዚህ ሁሉ ነገር መልስ ደግሞ አንቺ ጋር ነው ያለው። እኔ መልስ እፈልጋለሁ። ገዳይ እናት ነው ያለው ማለት ነው። ካለበለዚያ ግን የአንቺ ሁኔታ እኔም ወንድሜም ራሳችንን ሲጥ አድርገን እንድናጠፋ ነው የሚያደርጋት። እኛንም ማጣት ትፈልጊያለሽ? ምን እየሆንሽ ነው? በቃ እማላቅሽ እናቴ እንደሆንሽ አንቺ በሰዋለ ምን ወደ እሷ ትይጂ። እኔ ለኔ መልስ ስጭኝ። አሁን መልስ ይስጧት። ወደ እሷ ትይጂ። ምን ላድርግሽ? ቅድምም ጠይቄሻለሁ። አንቺ ስራሽ ከበፊት ጀምሮ ገና ከልጅነትሽ ጀምሮ ሀብት መሰብሰብ፣ ወንዶችን እያጠመዱ የሆነ ነገር ማድረግ፣ ከዛ የነሱን ሀብት ማድረግ ሰው በቃ እዚህ ድረስ አውቀናል አይደል? አምነናል። እኔና አንቺ እንተማመን
እኔ ማንቺ ምክንያት ህይወቴ በጣም ሲመሰቃቀል ነው የኖረው። አሁን እየተሰማኝ ያለውን ስሜት አንቺ አታውቂው። አሁን እኔ እዚህ ጋር ውጪ ያለሁበት ምን አድርግ ነው የምትይኝ? እውነታውን መስማት እፈልጋለሁ። ምንድነው እውነታ? እስከዛሬ ስታደርገው የነበረው ነገር እውነትም ከሆነ እውነት ነው በይና ለአንቺም ንስሐ ነው። አይምሮሽ ይጽዳ። እኛም ጠላታችንን ነው ይቅርታ መጠየቅ ካለብን ይቅርታ እንጠይቅ። የምን ጠላት ነው የምታወሪው? ከዚህ ብለህ ጠላት ካለ እንደ ይሄ ልጅ እኮ አንቺ ስንት ነገር ስታደርጊው እኮ ታሪኩን አለማወቅ ነው እንጂ እሱ ዛሬ ለኛ ጠላት ሆኖ መምጣት ነበረበት። ለምን ትላንትና የደረጀ ልጅ እንዳደረገችው ቤቲኛ ቤት ጠላት ሆና እንደመጣችሁ ቅድም ብዬሻለሁ። ቤቲ እኛን እንደ እህት ስለቀረበችን አብረን ስለበላን ነው እንጂ እኛን አለማጥፋቷ ራሱ እግዚአብሔር ይስጣት። የደረጀ ልጅ ጠላት ሆና መጣች፣ ቤቲ ጠላት ሆና መጣች። እኔን ስታሳግተኝ ደስ ብሎሻል? በስራሽ እኮ ደስ ብሎሻል? ደስ አለሽ? ደስ አለሽ? ሁሉ ሰው እኮ እንደዛ አይነት ባህሪ መጣ። ቆይ አንተ ተወኝ። አልተውም ትናገሪ እንዴ? በእርሶ ምክንያት እኮ ነው ሰው የሌላውን ባህሪ ያመጣ ነበር። ጥያቄ መልስ ስጪ። ታስወጣኛለህ? የትም አትወጪም። የምጠይቅሽን ጥያቄ ሳትመልሽልኝ ከዚህ አስወጣኝ። በቃ ንቅንቅታኛል አይደለ? የምጠይቅሽን ጥያቄ ሳትመልሽልኝ የትም አትሄጂም። እናት ግን አለ የትም አትሄጂም። የምጠይቅሽን ጥያቄ መልሽልኝ። ደጋግሜ እነግርሻለሁ። ዛሬ ባቢ ኖሮ ቢሆን ኖሮ እንቃርጎ ነበር። ታውቂያለሽ የልጅሽን ባህሪ። ምን ሆነ የምንታፈነው? ምን በወጣው በአንቺ ሴራ ወንድሜ እስር ቤት የሚበሰብሰው እናቱን የገደለ እየተባለ። ስለዚህ መልስ አትሰጭኝም? መልስ አትሰጭኝም? ምን አይነት ሴትዮ ነች? መልስ አትሰጭኝ። ተይኝ። ሆነች ምን ሞት እንዴት ተፈለፋለች እንዴ? ትረፍት እኮ ነው በቃ። እውነት ግን እናቴ ነሽ? ትግስት ያውልሽ ትናንት ማቅሽ እናቴ ነሽ? መያዝ አልነበረባት ግን ሴትዮ እንደዚህ ያውሉ ሰው እንደዚህ እያስገደለች። አንተ ዝም በል። የት ታውቀኛለህ? ያውላችሁ እሷ በጣም ከሃዲ ሰው ናት። ከዚህ በላይ ብዙ የተደበቀ ብዙ ከዚህ በላይ እናቴ እንዳለች ነው የሚሰማኝ። አንዴ ተረጋጉ። እናቴ ብትሆኝማ አትይኝም። አዎ እኮ ነው የታውቃለሁ። በቃ እኔ ምን ለምን ሐኪም ማለት አንዴ ተረጋጉ። ይኸውላችሁ እኔ ጋር ያለኝ መረጃ በሙሉ በቂ ነው። ይህን መረጃ በሙሉ አንድ ባንድ ለፖሊስ እሰጣለሁ። ሲቀጥል ሌላም የተሰራ ብዙ ወንጀል እንዳለ ግልጽ ነው። ያላመኑት ብዙ ነገር እንዳለ ግልጽ ነው። እሱን በሙሉ ፖሊስ እንዳጣራው ለሚመለከተው አካል እሰጣለሁ። አሁን ግን እዚህ ጋር ግልጽ ያልሆነልኝ ነገር አለ። መጀመሪያ ስትገናኙ አንቺ ቢኒ አልሽ፣ አንተ ደግሞ ትጂ አልክ። እኔ ያልገባኝ ነገር በመካከላችሁ ምንድነው? ቆይ ትተዋወቃላችሁ ከዚህ በፊት? ንገረኝ እስኪ። አዎ እንዴት ትግስት እኮ ፍቅረኛ እኮ ነች። ምን ፍቅረኛ ማለት? ሁለታችሁ ፍቅረኛ ናችሁ? አዎ። ቆይ እንዴት? በጣም ወዶ ፍቅረኛ እኮ እንዴት? ይሄ ሁሉ ነገር የመጣው በሷ ነው። ምክንያቱም እሷ ታሪኳን ቀድማ አስጠንታኝ ነግራኝ አውቄው ቢሆን ኖሮ እኔ ሌላ ወንድም እንዳለኝ አትልስ ተጠነቀቃለሁ ማለት እኔ የገባኝ አይደለም። ቆይ ይሄ ሁሉ የሷ ጥፋት ነው እኮ ገባኝ። የሷ ጥፋት እንደሆነ መደበቋ እኮ ልክ አይደለም። ግን ቆይ እንዴት ነው ሁለታችሁ እንዴት ተገናኝታችሁ ነው ፍቅረኛ የምትሆኑት? በጣም የረጅም ጊዜ ፍቅረኛ በጣም ወዶ እኔም በጣም ነው የምወዳት። ያው የተገናኘነው እንዴት መሰለህ? እኔ በእርግጥ ጎዳና ማደጌን መቃብር መቆፈሬን አታውቅም። ስራዬን ግን ምን ማለት አዎ ምን እንዴ መንሰራ አይደለ እንዴ? ምንድነው የምትሰራው? ምንድነው የምትሰራው? ሌባ አይደለሁም። መቃብር ቆፍሬ ነው የምኖረው። እንዴ እንደረጋጉ እንጂ እንደነበርሽ ምን ነበርሽ? እንዴ ያሳደኩሽ መሰቀል ታርጊ ነው ወንድሽ ታልሽ ልጅሽ አንድ አስጣልኝ እስኪ። እንዴ ምን ሴትዮ ነች? አንድ ያዙልኝ፣ እሷን ያዙልኝ። ቁጭ በል ቁጭ በል። ምንድን ነው ቆይ ሴትዮ? ቆይ እኔ የምር ግን እንዴ ይሄ ከባድ እና ሴትዮ እኔ እዚህ ቤተሰብ ታሪክ በጣም ምንድን ነው ግን ህግ ራሱ ዝም ሊላት ይችላል። እኔንም ሲያስፈራሩኝ ነበር። አሁንም አንቺን እኔ እኮ ግራ ገባኝ። እኔ ምን እንደሆነ ጥፋት ለመሸፈን እኮ ገና ቅድም አንተ ልታወራ ስትል አንተን ታንቃለች፣ ትጮኻለች ምናምን። እኔ እኮ ምንም እናትሽ ነች። ምንም እናት የኔም እናት እሱን አላውቅም። እኔ ቆይ እስኪ እኔ እዚህ ጋር እንቆቅልሽ የሆነብኝ ነገር አለ። ቆይ ማናችሁ ማለት እንዴት ነው ፍቅረኛ ልትሆኑ የቻላችሁት እንዴ? ማለት እኔ አልገባኝም እዚህ ጋር። እንዴ ሰው እኮ በአጋጣሚ ነው የሚገናኘው። እንደዚህ አይነት አጋጣሚ ከስንት አንድ ነው የሚፈጠረው። ማለት ሰው ዘር መርጦ ሀብት መርጦ ምናምን ነው እንዴ ፍቅር የሚይዘው? አይደለም ግን የሆነ ማለት በእኔ ቦታ ሆነሽ አስቢው። እስካሁን ብዙ ሳጣራ ነበረና ፍቅረኛ የሆናችሁበት መንገድ እና እንደዚህ አይነት በስራ ዘመኔ እንደዚህ አይነት ነገር ገጥሞኝ አያውቅም። ቆይ እንዴት ነው ፍቅር የጀመራችሁት? የተዋወቃችሁበትን እስኪ ንገረኝ። ያው ፍቅር በገጠመኝ አይደለ
እሱ ልክ ነው። በእርግጥ እዚህ ውስጥ እንደዚህ ይሆናል ብዬ እኔ አስቤ አላቅም ነበር፣ ግን አንዳንዴ ያው እንደዚህ ይከሰታል ማለት ነው። እኔ እና ትዕግስት የተገናኘ ነው እኔ ጎዳና ያደኩት እንዳልኩ እሱን ያው ታውቃለች፣ ግን ስለ ስራዎቼ ምናምን ደብቄያታለሁ። በእርግጥ ያው እሱን እንደማያደረኩት ያው እንዳትንቀኝ ብዬ ነው። ገባህ? ትዕግስት ያው ሳያት በቃ የደህና ቤተሰብ ነው የምትመስለኝ ለኔ። በእርግጥ ነች፣ ብዙ ነገሮችንም ሰፖርት አደረገኝ ነበር። ያው ስራውን እንዳልኩክ መቃብር ቁፈራ በጣም ብዙ የሚያረካ ክፍያ የለውም። ገባህ? ለምን አልነገርከኝ? ያው እንዳትንቂኝ ነው እኮ አልኩሽ እኮ። ለምን እንቃለሁ? ትላንት ጎዳና ላይ ነበርክ እኮ። ያን ሁሉ ነገር አውቃል እንዳለፍኩት ነው። ግን ያው ታዲያ መደበቅ ለምን አስፈለገ? እሱን እኮ ነገርኩሽ እኮ እንዳትንቂኝ ነው እንጂ ብዙ ነገር አውርተናል አይደል? የሚያሳፍር መስሎ ስለታየ ነው። በእርግጥ ስራ ነው። ገባሻል? ያን ሁሉ ነገር አድርገን ያን ሁሉ ታሪክ ካለፍን በኋላ እችን መደበቅ ለምን አስፈለገ? ያው ለሱ እንግዲህ ያው ነገርኩሽ እኮ ማለት ከስራ በላይ አንቺን ላለማጣት ነው እንጂ እኮ ከስራ በላይ እኮ ማለት ነው። ጎዳና ላይ ነበርክ፣ ሳገኘ የነበርክበት ሁኔታ ነው። ገባሻል? ክፍያውም እንዳልኩሽ እኮ ብንነጋገር እኮ ይሄንን መቀየር እንችል ነበር። ይገባኛል። ግን ያው እኔ ቢያንስ አይሰራም የምትይውን ነገር አይሰራም እንዳልባል የማደርገው ስራ ነው እንጂ እኔ እንደ ስራም ቆጥሬው አይደለም። ይሄን ነው ክፍያውም እንዳልኩ ያው በቀን ስራ ነው። አንድ በቆፈርኩ ነው የሚከፈለኝ። ገባህ? ምንም ከምሳማ ያልፈ ብር ነው። እንደውም ብዙ ጊዜ እሷ ነች ሰፖርት እያደረገችኝ። ቆይ አንተ ማለት አንተ ላይ የሆነው ነገር በሙሉ በጣም ያሳዝናል። ቆይ ወደዚህ እንዴት መጣ? ወደዚህ ስራ ውስጥስ እንዴት ገባ? እዚህ ስትመጣስ ማለት ያገዘ ሰው የለም? እንዴት ነው ህይወትን በራስ መምራት? በጣም ጠንካራ ነው። ምክንያቱም ስራ ሳትንቅ መስራት በጣም እኔ ሳላደንቅ አላልፍም። ግን በአንተ ህይወት ላይ ብዙ ነገር ተፈጥሯል። ጠፍተህ መጥተሃል። ቆይ ያገዘ ሰው አለ? እንዴት ነው ወደዚህ ወደ ስራ ህይወት እንዴት ነው የገባኸው? 9 ዓመት ላይ ነበርክ ምናምን ስጠፋ። ቆይ እንዴት ነው ትምህርትስ? እስኪ ስላለው ስለ ህይወት ጉዞ እስኪ ንገረኝ፣ ሰፋ አድርገህ ንገረኝ። ብዙ ነገር አሳልፋለሁ። አይ ቲንክ እኔ ጎዳና ነው በቃ ያደኩት፣ እንደማንኛውም ጎዳና እንዳሉት በቃ ምንም ላስቲክ ውስጥ ነው። በቃ ዝናብ ይወርድብናል፣ ቡሌ ሄደን ከሆቴል እናወጣለን እያልኩ ያው ማያድግ የለም መቼስ እንደምንም አደኩኝ። ሳደግ ደግሞ እዛ አካባቢ ታክሲ ተራዎች ነበሩ፣ እዛም ቀስ እያልኩኝ እየሞከርኩ ነበረ። ግን በቃ ታክሲ ተራውም ደግሞ እንደዚሁ አንዳንዴ አያምኑም። ገባህ? የጎዳና ስለሆነ ያው ሂሳብ ይዞብን ይቀይሳል ምናምን ብለው ያስባሉ። ግን ቀስ እያልኩ ሊስትሮም ለመስራት ሞክሬ ነበር። ያው አያሰሩም እንደዚህ መንገድ ላይ። ከዛ ትምህርት ያው ምንም ልማር አልቻልኩም። ለምን እዛ ጋር አንተ ጎዳናውን አይደለም ለመማር ለራስ ለመኖር ራሱ በጣም ከባድ ነው። ልብስ እንኳን ገና በቃ አለ ብለህ ብታስብ አንድ ልብስ አመት 2 ዓመት ልለብሳት ትችላለህ። የሆነ ሰው ሊሰጥ ይችላል፣ አለቀ። እና እንደምንም ብዬ እኔ አንድ ሰው ነው በቃ ቤተክርስቲያን እስኪና ልውሰድ እያሉ አንድ መቃብር ቆፋሪ ሰውዬ ነበሩ። ከእሳቸው ጋር እያዋሉኝ ነገሮችን እየለመድኩ መጣሁ። እያገዝኳቸው እንትን ሐውልት ሲሰራ ምናምን ሴራሚክ እያቀበልኳቸው ምናምን። ከዛ እኔ እድሜ ትንሽ ጎርመስ ስል እሳቸው ደግሞ በቃ በደንብ እያስቆፈሩኝ ምናምን ከእሳቸው ላይ ዝም ብለው እያካፈሉኝ ውስጥ እንዲያውቁኝ አደረጉኝ። ከዛ እሳቸውም ጡረታ ወጡ፣ በጣም አረጁና ከዛ በእሳቸው ምትክ በቃ የሚያግዛቸው አለ ብለው እኔን እዛው አስገቡኝ። ከዛ ያው ስራ ስለሆነ መቼ እሰራለሁ። ትዕግስቴ ደግሞ እንደዚህ አጋጣሚ ተገናኘን። ሁሌ ስንገናኝ ከሷ ጋር እኔ ያው እንዳልኩ እሷም እንዳታፍርብኝ በሚል ጽድት ብዬ ባለችኝ እሄዳለሁ። በቃ ልብሴን ማጥቤም ብዬ ደግሞ እሷም ያላትን ነገር እያደረገችልኝ አንዳንድ ነገር እየረዳችኝ በቃ እያደረግን ቤትም ተከራይቼ ነበር የምኖረው። አሁን ግን እዚህ ጋር እየተባለ ያለው ነገር እኔ እንጃ የሆነ ባላገኘኋት የሚያስብል ነው። ለምን እህቴ ከሆነች አስበው እንግዲህ በጣም ከባድ ነው። ምን ይሰማል? እኔ እንጃ እንዲህ ነው ልልሽ አልችልም። በህይወቴ እንደዚህ አይነት ግራ የሚያጋባ ነገር ገጥሞኝ አያውቅም። እኔ ግን ምንም እውነት የሚመስለኝ ነገር የለም። ይሆናልን ብዬ ማሰብ አልቻልኩም። ይህ እኮ ከስንት አንድ ጊዜ የሚፈጠር ነገር ነው። ግን የኔ ፎቶ አልነበረም ነው አንቺ ጋር? እንኳን ፎቶ አይደለም ልጅ እንዳላት እኮ አናውቅም። ምን አይነት ሴትዮ ነች ግን እቺ? አባቴ መጀመሪያ ባሏ እንደነበረ ነው የማውቀው። ኢቭን እሷ እኮ ንብረት እንዳላቸው ብዙ ንብረት እንዳላቸው ሁላ
ግልጽ ያደርጉላቸው ገንዘብ እንኳን በአካውንታቸው ለቀን እንቅስቃሴ ካልሆነ በስተቀር ምንም እንደማይሰጧቸው ነው የተናገሩ። ይሄን ያልተናገሩ ሰዎች እንግዲህ እኔም እኮ እንዳንተ ጎዳና ልወጣ የነበርኩ ሰው ነኝ ትላንትና። ይሄ ሁሉ የምታየው ንብረት እኮ እቺው እናት ልትሆን ሲያልሽ ታዲያ እኔ ግን እስኪ እኔ የምልሽ ትዕግስት ማለት ቤት ውስጥ እንደነበራችሁ ብዙ የመውጣት እንቅስቃሴ ወደ ውጭ የመውጣት እንቅስቃሴ እንደሌለ አባታችሁ ትምህርታችሁ ላይና ትምህርታችሁ ላይ ብቻ ትኩረት ማድረግ እንዳለባችሁ ማለት እንዴት ልታፈቅሪው ቻልሽ? በምን አጋጣሚ ትምህርት ቤት እና ቤት እንደሆነ ነው ህይወታችሁ የነገርሽኝ። ከትምህርት ቤት ወደ ቤት በመመላለስ መንገድ ውስጥ እኮ ብዙ ነገር ታያለህ እኮ። እስኪ ከአንቺ ጋር ያለውን ነገር ሁሌ አየው ነበር ትምህርት ቤት ሲሄድ በጣም ነው የሚያሳዝነኝ። ከቤትም አንዳንዴ ቁርስም ምንም ሳገኝ ከቤትም ይዤለት ሄዳለሁኝ። ሳንቲምም ሲኖረኝ ያው ታክሲ ሰጥ የለ እኔ በእግሬ መጣና የታክሲው ለሱ ሰጠው ነበር። የዛን ያህል አባታችን ዲክታተር ሆኖ ምናምን ብር የሚከለክለን አይደለም፣ ግን በቃ ለቀን ያስፈልጋቸዋል ብሎ የሚለውን ያህል ሳንቲም ነበር የሚሰጠው። እኔ የወንድሜንም የኔንም አንዳንዴ እንትን እያልኩኝ ወንድሜ እንደምታውቀው ነው የሆነ ሰዓት ላይ እንትን ይላል እንጂ በጣም ደግ ነው። የእሱንም የኔንም አንዳንዴ ቁርስም ምሳም የወንድሜንም ልብስ እየወሰድኩኝ ሰጠው ነበረ። በጣም ነበር የሚያሳዝነኝ። ከልጆች አይገጥምም፣ ብቻውን ነው የሚቀመጠው። የሆነ በቃ የተጎዳ ማንነት ያለው ይመስለኝ ነበርና በዛ ውስጥ ነው መቀራረቡ መጣ፣ መላመዱ መጣ። ፍቅር ደግሞ ያው ከመቀራረብና ከመላመድ የሚመጣ ነገር ነው። ከዛ ራሱን እንዲቀይር ከዛ ቦታ እንዲነሳ ስራዎች እንዲሞክር ምናምን ነገር ያቅሜን አደርግ ነበር። ማለት አንቺ ከቤት ትምህርት ቤት ከትምህርት ቤት ቤት ነሽ፣ እንዴት እንደዚህ አይነት ነገር ውስጥ ገባሽ የሚለው ጥያቄ ብዙም አይፍጠርብም። ምክንያቱም ከቤት ትምህርት ቤት እስከምትሄድ ድረስ ብዙ አጋጣሚዎችን ታያለህ፣ ከብዙ ሰዎች ጋር የመገናኘት እንትን ይኖራል። እኔ ደግሞ አባቴ ባለው እናቴና አባቴ ባላቸው ፍቅር በጣም መቀና ነበርና እንደነሱ አይነት ትዳር እንዲኖረኝ ብዬ ነበር የምመኘው። ሀብታም ስለሆነ ደሃ ስለሆነ ከጎዳና ስለመጣ ስላለው ስለሌለው የሚለው ነገር ለኔ ያን ያህል ችግር አልነበረውም በሰዓቱ። አሁንም እኔ ችግር የለብኝም፣ ግን ትንሽ ምንድነው የደበረኝ ስራ እንደማይሰራ ነው የማውቀው። የተሯሩጦ የሆነች ነገር እንደሚሰራ እንጂ እንደዚህ የሆነ ቦታ ላይ ሆኖ እንዲህ አይነት ስራ ይሰራል ብዬ አላስብም ነበር። እኔ ቢሰራም ችግር የለውም፣ ግን ባቅ ደስ ይለኝ ነበረ። ብዙ ነገሮችን አውርተናል። ብዙ በእኔና በሱ ውስጥ ሚስጥር የሚባል ነገር አልነበረም። ለምን አልነገረኝም የሚለው ነው። በጣም ያው እሱም ለክፋት አይደለም። በነገራችን ላይ አንዳንዴ የምትወጁን ሰው ላለማጣት የሚደበቁ ነገሮች አሉ። ያው ስራ መስራት አይደበቅም፣ እርግጥ ነው። የተነሳው የትኛው ስራ መስራት ነው ጎዳና ላይ መሆኑ። በነገራችን ላይ ያው እዚህ ውስጥ ፍቅራችሁን ያየሁት እውነት ለመናገር ግን አሁን እኔ ግራ የገባኝ ነገር እንጃ። እስኪ ለማንኛውም እኔ ላደርግ የምችላቸው አንዳንድ ነገሮች አሉ። ማለት እዚህ ቤተሰብ ውስጥ በጣም የተጎዳችሁት አንቺና ወንድምሽ ብዙ ነገር ተደብቃችኋል። አንተም ማሳለፍ የሌለብን ህይወት ታሳልፈሃል። ንጹህ እንጀራ መብራት እያለብህ ጎዳና ላይ ያው ንጹህ አይደለም ያልኩኝ አይደለም፣ ግን የማይገባህን ህይወት አሳልፈሃል። ግን የአባትህን ንብረት በራሳችን መንገድ እስካሁን ትዕግስትም ብዙ ነገር አሳልፋለች። ብዙ ነገር ማለት ያረጋጋን እዚህ አድርሰናታል። ማወቅ ያለባትንም እውነታውን አንዳንዴ ህይወት አውቀው ስትኖርና ሳታውቀው ስትኖር አንድ አይደለም። የእውነት የምትወደው ሰው የምታከብረው እናቴ አባቴ ያልከው ሰው ከጀርባ የሆነ ነገር እያደረገ ግን እንደምትወደው እያሰብክ መኖር ከባድ ነው። ደስ የሚል ነገር ነው። ግን ከበተቃራኒ ሲሆን ደግሞ ያመንከው ያወቅከው ሰው እንዳላወቅከው ሲሆን ከባድ ነው እና አንተ ላይ የሆነው ነገር ከባድ ነው። በጣም አስቸጋሪ ህይወት አሳልፈሃል። ትምህርት አልተማርክም። እድሜ ደግሞ መመለስ አይችልም። ግን ቢያንስ አሁን ላይ አንተ የሚገባህን ንብረት እንድታገኝ የሚገባህን ማለት ሞታል የተባልክበት ምክንያት አንድ ምሱ ስለሆነ ወይም ደግሞ ይሄ ሁሉ አንተን ኢግኖር የማድረጉ ምክንያት ይሄ ስለሆነ እኛ ማድረግ ያለብንን ከአንተ ጎን ቆመን ህይወትህ እንደገና መኖር የምትጀምር ያለፈውን ላንክስ እንችላለን፣ ግን የሚቀጥለውን ህይወት ማሳመር የምንችልበት መንገድ ይኖራል በአንተ በኩል። ሌላው ግን በፍቅራችሁ እንጃ እኔ ምን እንደምል አላውቅም። ግን መጀመሪያ ከሁሉም በፊት ወንድምና እህት ናችሁ ወይስ አይደለም የሚለውን እንግዲህ ዲኤንኤ ቢፈታው ነው የሚሻለው። ምክንያቱም እኔ አሁን መረጃዎች አሉ፣ ግን መረጃዎቹን የበለጠ የምንሰማቸው ነገሮች እናታችሁም እንዳያችኋት በጣም ወላዋይ ሴት ናት።
ሰው ፍጹም አይደለም። አጎታችሁም የሰጠኝ መረጃ ምናልባት እንትን ላይል ይችላል፣ ግን አሁን ላይ ቴክኖሎጂ ስላለ እንግዲህ በሕክምና መረጃ ማረጋገጥ እንችላለን። ከእናንተ የምፈልጋቸው አንዳንድ ነገሮች አሉ ለናሙና እንዲጠቅሙን። ስለዚህ እሱን ነገር ፈተን በሌላ ጊዜ እንገናኝ። እናንተ መስጠት ያለባችሁን መረጃ ትሰጡኛላችሁ፣ ወይም ደግሞ ለናሙና የሚጠቅመኝን ነገር። ሌላው ግን የእናታችሁ ጉዳይ እሷ በእኛ ቁጥጥር ስር ናት። ስለዚህ ምንም የማታደርግበት ምክንያት የለም። እሷ ላይ በጣም ብዙ መረጃ አለን፣ የማትሰጥበት ምንም ምክንያት የለም። ስለዚህ እንደዛ እናደርጋለን። ውድ ተመልካቾቻችን እንግዲህ እንደተከታተላችሁት ዛሬ በጣም የሚያሳዝን ቀን ነው። እኔ በህይወት ዘመኔ በጋዜጠኝነት ስራ እየሰራሁኝ እንደዚህ አይነት ጉዳይ ገጥሞኝ አያውቅም። እንግዲህ እኔ ሁለቱ የምር እንደዚህ ማለት እሷም ከልቧ እየወደደችው እንግዲህ በገንዘብ በምን ሳታምን እንግዲህ ሰውን ብላ ፍቅር ብላ ተዋደው እሱም ለእሷ ያለው ፍቅር ይለያል። እናት ደግሞ ማለት ፍጹም ከልጅ የራቀች ንጹህ ልብ ያላት ትዕግስት እንግዲህ ፍቅረኛ ትሆናለች አትሆንም ማለት ሁለቱ ወደፊት አብረው ይኖራሉ አይኖሩም የሚለውን ነገር ከዲኤንኤው በኋላ እንግዲህ የምንከታተል ይሆናል። ስለነበረን ቆይታ እናመሰግናለን። በሚቀጥለው እስከምንገናኝ መልካም ጊዜ